በሰው ደስታ የማይደሰት ልብ ራሱ ደስታ ቢመጣም ማጣጣም አይችልም ይባላል። ደጆ ሲጠጋ ባራኒነት አልጋና ማለት ቪዲዮ ለሁሉም እንዲደርስ ሼር ኮፒ ሊንክ አድርጉልኝ። እግዚአብሔርን በጣም ነው ደስ ያለኝ። ወንድሜ ሐምዛ የወንዜ ልጅ እንኳን ደስ አለህ። ይህ ደስታ የኔ ብቻ አይደለም የሁላችሁም ደስታ ነው። በዚህ ታሪክ ውስጥ ብዙ ተምረንበታል። ሐምዛን እምነት አይተናል፣ ሰውን አንድነት አይተናል። ደስ ሲል ራሱን ዝቅ የሚያደርግ በፈጣሪ ዘንድ ከፍ ይላል ይባላል። ወንድማችን ሐምዛም በእግሩ ህመም ምክንያት ሰዎች እንዳይጠየፉኝ በደላቸውን አላብዛባቸው ብሎ ከመስጊድ ራሱን አርቆ ነበር። ነገር ግን በዛ በተሰበረ ልብ ውስጥም ሆኖ ፍጹም የሆነ የእምነት ጽናት ነበረው። ምን ነበር ያለው? እስኪ እንስማ። አልቀርም ኢንሻአላህ መዲና ወላሂ ቢላህ ሶስቴ ወላሂ። በእስልምና አስተምሮ አንድ ሙስሊም ወላሂ ያለ 3 ጊዜ ደጋግሞ የሚምል ከሆነ የማለበት ጉዳይ በሙሉ እምነቱ ሆኖ ማረጋገጥና ለማጥበቅ የሚጠቀምበት መሐላ ወይም ሱና ነው። ሐምዛ ምንም ተስፋ በሌለበት የጨለማ ህይወት ውስጥ ሆኖ በአምላኩ ላይ ያለውን ፍጹም እርግጠኝነቱን ቀድሞ በመሐላ አረጋገጠ። ፈጣሪም አላሳፈረውም፣ እንደ እምነቱ አደረገለት። በዚህ አጋጣሚ ደግሞ ሌላው ሊመሰገን የሚገባው ሐምዛን ቪዲዮን ቀርጾ ዓለም ሙስሊም መዳረሻ ወደ ሆነችው ቅድስት መካ ለመጓዙ ሰበብ የሆነውን ወጣት ነው። የምር ምስጋና ይገባዋል። በእስልምና አስተምሮ መልካም ነገርን ያመለከተ ሰው ልክ መልካም ነገር ከተደረገለት ሰው እኩል ምንዳ አለው ይላል። ስለዚህ ይህ ወጣት ማህበራዊ ሚዲያውን ለጥላቻ ሳይሆን ለበጎ ምግባር በመዋሉ ዛሬ ሐምዛ መካ ላይ የሚያደርገው እያንዳንዱ መንፈሳዊ ስራ፣ የሚያፈሰው የእንባ ዘለላ፣ ለሚያደርገው ዱዓ ሁሉ እርሱ እኩል የጽድቅና የበረከት ተካፋይ ይሆናል። ስለዚህ የሐምዛ መካ መገኘት ያንተ ሰበብ ነውና ተባረክ የኔ ተወዳጆች። ከዚህ ከሐምዛ ታሪክ ብዙ ነገር እንማራለን። አሁን ባለንበት ህይወት ነገሮች ሁሉ የማይሳኩ መስሎን ተስፋ የቆረጥናለን አይደል? አሁን ያለንበት የጭንቅ ሰዓት የውድቀታችን ማሳያ ሳይሆን ነገ ከፍ ብለን የምንመሰክርለት የታሪካችን መጀመሪያ ነው። አስተውል። መስመር የጠፋብን ሲመስለን ፈጣሪ ለኛ የሚሆን አዲስና የተሻለ መስመር እየቀየሰልን እንደሆነ እንመን። የማይሳካ የሚመስለን ነገር የፈጣሪ ሰዓት ሲደርስ በአይን ጥቅሻ ፍጥነት ውስጥ እውን ይሆናል። ስለዚህ ፈጣሪ ታሪክን ለመቀየር የኛን ፈቃድ ወይም የሰዎችን ምስክርነት አይፈልግም። እርሱ ካለ አይሆንም የተባለው ሁሉ ሆኗል ተብሎ ይጻፋል። ሁሌም በፈጣሪ ላይ እውነተኛ መተማመን ብቻ ይኖራል። ሌላው መግለጽ የምፈልገው ሙስሊም ወገኖቻችን በጣም መረዳዳታችሁን፣ አንድነታችሁን ሳላደንቅ አላልፍም። ይጨምርላችሁ። በመጨረሻም ማህበራዊ ሚዲያን ለጥላቻና ለነውር ነገሮች ከመጠቀም ይልቅ ለትውልድ መማሪያ የሚሆን ማህበረሰብ የሚረዳበት መልካም ስራዎችን የምንሰራበት ቢሆን መልካም ነው። ስለዚህ ውዶቼ ደስታ የሚጀምረው ከቅንነት ነው። በሌሎች ደስታ መደሰት ደግሞ ትልቅ መታደል ነው። እኛም በዚህ በወንድማችን ደስታ ሁላችንም ተደስተናል። ፍቅርን፣ አንድነትን ለሁላችንም ያድለን።